የተከበራችሁ የለኒቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዮሐና ድራማን ክፍል 4 ይዤላችሁ መጥቻለሁ። እንግዲህ ዮሐና ድራማ በጣም ደስ የሚል ድራማ ነው። ግን ክንዴ የሚባል ወንድም በጣም የሚያናድድ በጣም መጥፎ ሰው ነው ማለት ነው። ሴቷ ልጅ ራሱ በጣም መጥፎ ነች። ለሰራተኛዋና ለሰራተኛዋ ልጅ ያላት አመለካከት በጣም ደስ አይልም። ኢትዮጵያ ላይ እንደዚህ አይነት አሰሪዎች አሉ። በስመ አብ ከአረቦች የበለጡ ቆሻሻ ናቸው። በፈጣሪ ስም እንደዚህ አይነት ካለ ማለት ነው በጣም ነው የሚደብረው። በጣም የሰው ልጅ አንድ ቀን ያገኛል፣ አንድ ቀን ያጣል ማለት ሀብታም ሁሉ ጊዜ ሀብታም ነው ሊሆን አይሆንም። አንድ ቀን ድህነት ይመጣል። ገንዘብ አንድ ቀን ይጠፋል። ሀብታሞች በገንዘባቸው ሲመኩ ያ ገንዘባቸው አንድ ቀን ይከስራል ማለት ነው። ድሃዎችም ደግሞ ድሃ እንደሆኑ አይቀሩም። አንድ ቀን ሀብታም ይሆናሉ። ሰው በመልክ መመካት የለበትም። መልክም ረጋፊ ነውና ስለዚህ አሰሪዎች እንደዚህ መሆን የለባቸውም ብዬ አስባለሁ። እንደዚህ ካለ በጣም ከባድ ነው። አረቦች እንኳን እንደዚህ ያደርጉ በፈጣሪ ስም ያላየው ተከብረን አክብረውን ነው እየኖሩ ያሉት። ምናልባት አንዳንድ ሰይጣኖች ሊኖሩ ይችላሉ። ግን እግዚአብሔር ይመስገን እንደዚህ አይነት ሰው አጋጥሞኝ አያውቅም። በጣም ምርጥ ሰዎች ነው። ሴትዬ በጣም ምርጥ ነች ማለት ነውና እና እስኪ እኔን ወሬ ልተውና ወደ ድራማው ልግባ። እና ይሄ ክንዴ የሚባለው ሰውዬ ድርጅቱን ያው ራሱ መቆጣጠር ይፈልጋል። ማንም እንዲወስድበት አይፈልግም። ያው ከነሱ መውሰድ መውረስ ይፈልጋል። ሰካራም ነገር ነው። አስታወስከኝ ክንዴ እያለ የሉሌ ጓደኛ መጣ ማለት ነው። ማገኛ አስታውስህ ሳላዞርብህ እዚህ ዘወር በልልኝ ይላል። መጠጡን እየጠጣ ማለት ነው። ገንዘቡንም የግሉ ማድረግ ስለሚፈልግ ይሄው ሆዳም ክንዴ የሚባል ማለት ነው። ካጠገቤ ዘወር በልልኝ አለው። አቢል እኮ ነኝ የሉል ጓደኛ አለው። ነህ እንዴ? ኧረ አለ። እንድሰለይ ነው እንዴ የመጣው ብሎ አንቆ ያው እንግዲህ ከመሬት ወርወሮ ጣለው ማለት ነው። እንግዲህ ሰማ ይላል። ሰላዩ እንደደረስኩበት ነገረው። እሺ እሱንም እንደማለቀው ነገረው አለው። ይሄ ክንዴ የሚባል ሰውዬ ለበር እንጂ ለወንድምነት ለእህትነት ቦታ የለውም። በቃ ብርና ብር ብቻ። እንደዚህ አይነት ሰዎችን ፈጣሪ ይፍጃቸው። አቦ አሜን በሉ። ለምን መሰላችሁ? ፈጣሪ መቼም ጥሩ ሰው ነው የሚወስደው በዚህ ዓለም ማለት ነው። ለምን መጥፎ ሰው አይፈልግምና መጥፎ ሰዎች በዚህ ምድር ላይ ባይኖሩ ብዬ አስባለሁ። ስለዚህ እነዚህ ሰዎች ያኔ እንደዚህ አይነት ሰዎች አሉ እንደማለት ነው የሚሰሩት እንጂ አሁን የዚህን ድራማ ላይ የሚያሉት አይደለም። ግን እንደዚህ አይነት ሰዎች አሉ ብለው ስላሉ ነው እንደዚህ አይነት እያደረጉ የሚተውኑት ማለት ነው። እና አሁን ሉሊን ደግሞ በጣም ጥሩ ልጅ፣ በጣም ምስኪን የሆነ በጣም ደስ የሚል ልጅ ነው። ግን ያው በአንድ ጓደኛው እያጠመደው ነው ማለት ነው። የራሱን ጓደኛ እሱ ጋር አገናኝቶ አጣብሶ እንግዲህ ብሩን ከወሰደ በኋላ ያው እንትን ካለች ከቃቀመች በኋላ እንግዲህ መልሳ ወደሱ ጋር እንድከጨራሽ ያልወለደው ልጅ ወልዷል እያሉ እያስፈራሩት ነው። ሉሊ በጣም ያሳዝናል። በዚህ ጋር ክንዴ የሚባል ሰይጣን ያስጨንቀዋል። እሺ ምን መሰለሽ አላት። እንደውም እንግዲህ በኋላ የምጠይቅህን ገንዘብ ቀን በቀን ካልሰጣኝ ልጅቷን ቤት ውስጥ ነው ይዤ የምመጣው እያለች ነው። ለምንድነው? ይሄ የልዑል ጓደኛ ነው እንግዲህ ይሄንን ያጠመደው፣ ወይ በወንድሙ ወይ በጓደኛው ያልታደለ ልዑል። ይሄው እንደዚህ ነው እንግዲህ ልጅህን ቤት ይዤ ነው የምመጣው። እንደዛማ አይሆንም፣ እንደማይሆን ደግሞ አሳያለሁ እያለችው ሄደይ ማለት ነው። እቺ ሰይጣን ቆይ እንጂ ተረጋግተን እናውራ። ምንም የምናወራው ነገር የለም፣ ሳትዋረድ እጄ ልቀቀኝ አለች። ሉልዬ ምንም አትጨናነቅ፣ ያንተ ልጅ አይደለም። አውቀው አጥምደውህ ነው። አውቀው ነው ያጠመዱህ። አሁን ደግሞ እዚህ ጋር እህቱ እየተሽከረከረች ነው አባቷ ጋር። አባዬ ቆይ ግን ለምንድን ነው አባቴን ከቤት የምታስወጣው? ለምን ሲባል ነው ከቤት ያዘጋ ልጅን የምታስወጣው እያለችው ነው። አባትየው ደግሞ ለልጆቹ ያለው አመለካከት በጣም ደስ የሚል ነው። እንዲሰሩ፣ እንዲጎብዙ፣ የአባታቸውን ድርጅት እንዲይዙ ይፈልጋል። እናትየዋ ደግሞ ምንም እንዳይሰሩ ነው የምትፈልገው። ግን በዚህ ምክንያት ያው የራሷ የእንጀራ ልጅ የባሏ ልጅ የሆነው ግን ንብረቷን ሊወርሰው እንደሆነ አላወቀችም። በእርግጥ እሷ ተጠራጥራለች ማለት ነው። ሰውየውን እንጂ አልጠረጠሩት። እኔ ማንኛችሁም ሰነፍ እንድትሆኑ አልፈልግም አለ አባትየው። ልጅቷ ደግሞ እንዴ ልዑል እኮ ሰነፍ አይደለም አለች። የተማራችሁትን ነገር ማሰሩ ካልሆነ ምንድነው? እና ልጅ አይደለም እንዴ አለች። እንዲህ ነችና አለሙ ጭራሽ አንቺን ልታስተምረኝ ነው? ዝም በይ። ምንድነው ልጅ ላይ አትጩህባት አለች ሴትየዋ።
እንደዚህ እያደረግሽ ታሳድጊያቸውና ሲያድጉ ስራ ያጣሉ። ልጅ እኮ ጊዜ ስጠኝ ነው ያለ። ከዚህ በላይ ምን ያህል ጊዜ ነው የምንሰጠው? ኮሌጅ ገባ፣ ተመረቀ፣ አይበቃውም አላባትየው። እንደ ጓደኞቹ ልጆች እድሜ ዘመናቸውን ሳይሰሩ ቁጭ ብለው ይኖራሉ ትላለች። የኔ ልጅ ነው፣ ነገ ድርጅት እንዲረከብ እፈልጋለሁ። እናትየዋ ደግሞ ያው ቁጭ ብለው እንዲበሉ ነው። በነገራችን ላይ አባትየው ነው ደስ የሚለው። ሰርተው ፈግተው ጥረው ነው መብላት ያለባቸው እንጂ አውደልድለው አይደለም። አባትየው ነው ደስ፣ የስራ ሰው ደስ ይላል። እሷ ደግሞ አንቺ ምንም አያገባሽም አርፈሽ ተቀማጭ እየተባለች ነው። እና እናትየዋ እያጨመላለቀቻቸው ነው። በነገራችን ላይ አባትየው ነው ደስ የሚለውና እዚህ ጋር ደግሞ ልዑል እየተጨናነቀ ነው። የኔ አባት በጣም ያሳዝነኛል። እህቱ መጣች ልዑል አለችው። እንዴት እዚህ መጣሽ አላት። እኔማ እኮ ከዚህ አካባቢ እንደምታዘወትር ተነግሮኝ ነው። አባዬ ግን ስለሱ ተይ፣ አሁን ሳይመሽብሽ ወደ ቤት ሂጂ። እንዲህ አንተስ? እኔ ዛሬ ማኪ ጋር አድራለሁ፣ ስለ ወደፊት ደግሞ አስብበታለሁ። አባዬ ግን ምን ሆኖ ነው? ለሱ ተይው አልኩሽ እኮ፣ አሁን ሳይመሽብሽ ሂጂ። በምኔ አላት። ቆይ እስከ ቤት ልሸኝሽ አላት። ወንድም መከታ ነው አይደል? ቆይ እስከ ቤት ድረስ ልሸኝሽ ብሎ አቅፏት ሄደ ማለት ነው። እሷ ደግሞ ለወንድሟ ተቆርቁራ ሲደርስ እስከ ቤት ተከትያን ነበረ። የሆነ ህፃን ልጅ ይዛለይ እና ህፃኑ የለውም ያልከው መድኃኒት አይሰራም ማለት ነው። ላይሰራ ብቻ ነው ደግሞ አሁንም ቢሆን የዲኤንኤ ምርመራውን በግዴታ አድርገው እያለው ነው ጓደኛው። በጣም ደስ የሚል ጓደኛ ነው። ፈጣሪ ለሁላችንም እንደዚህ አይነት ጓደኛ ይስጠን። እነሱ እንግዲህ የእሱ ጓደኛ እንግዲህ አያጠመደው ነው የልዑልን ማለት ነው። ብሩን ሙልጭ አድርገው ለመብላት እነዚህ ሌቦች የእሱ ልጅ ነው እያሉ በውሸት ደግሞ የዲኤንኤ ምርመራ መደረግ አለበት እያለ ነው። ምርጥ ወንድም ነው። ዲኤንኤ ምርመራ ደግሞ አላደርግም እያለች ነው። ስለዚህ እሷ ብርና ብር ብቻ ነው የምትፈልገው። ልጁ የእሱ እንዳልሆነ እኮ ታውቃለች። የብር መብሊያ ነው እና ስለዚህ እሺ አትልም ማለት ነው። እኔ ቤቱን አውቀዋለሁ እያለ ነው ወንድም ጓደኛው ማለት ነው። ምን ልታረግ? እሱን ስንደርስ እናየዋለን አለ። ምርጥ ጓደኛው ነው። እፍ እያለ ነው። እዚህ ጋር ደግሞ ቡና እያፈላች ነው የሰራተኛዋ ልጅ። ሴትዮዋ ደግሞ ስልክ እያወራች ነው። አባትየው ደግሞ ስልኩን እየጎረጎረ ነውና እኔ እንጃ ልጅ የት ሄዶብኝ ይሆን? ምን ውስጥ ገብቶ ይሆን? ስልኩ እኮ እየሰራልኝ አይደለም አለች እናትየው። ምን ይሆን አንተ ልጎረምሳ ነው አለ አባትየው። ደግሞ አካውንቱን አላዘጋውም፣ ብር ከፍሎ ማድረግ ይችላል። ብሩ ሲያልቅ ነው የዛን ጊዜ ነው እንግዲህ ችግሩን ይገጥመው አሉ አባትየው። እንዴ እየቀለድክብኝ ነው ወይስ አካውንታውን ለማዘጋት እያሰብክ ነው አለ አባትየው አለች እናትየው። አንተ ካያከረርክ በኋላ እኔ ምን አግሬ ነው ማከረው? ልጁ መማር ያለበትን ተምሯል። አንቺ ግን ጣልቃ ከገባሽ ለማንኛችንም ጥሩ ነገር አይደለም አለ አባትየው። አለሙ እያሰብክ አይደለም፣ ጎዳና ያወጣው እኮ ልጅህ ነው አለች እናትየዋ። ስሚ ልዑልን ከቤት አስወጥቼ ትክክለኛውን ውሳኔ ወስናለሁ። ልጅህን ከቤት ማስወጣት ነው ትክክለኛ ውሳኔ ሊሆን የሚችለው እያለች ነው እናትየዋ። አንቺ አይገባሽም አለ አባትየው። ቆይ ምን ሆነ አይገባኝ? ይኸውልሽ 2 ወር ከተንከራተተ በኋላ መቶ ድርጅቱን ይዛን አለ አባትየው። ማንም በሚሰበሰብበት ቤት አንተ ልጅህን ታስወጣለህ አለ። ይቺ ልጅ እስኪ 17 18 በዚህ እድሜዋ ራሷን ለመቀየር ደፋ ቀና ትላለች። የኔ ጎረምሳ ግን 20 ምናምን አመት ሆኖት ስራ አልሰራም ብሎ ይሄው ወጥቶ ውጭ ላይ ይተኛል አሉ። እና ልዑል እንደሳ ነው እንዴ? የኔ ኤልሳቤጥ ልጅ እኮ ነው። ስራ መስራት አልፈለገም ነው አለች እናትየው። ማነሽ አንቺ ልጅ አለ አባትየው። የዚህ ልጅ ሰብስበሽ ልብሱን በቦርሳ አድርጊልኝ አለ አባትየው። ጫፉን የልብሱን እንዳነኪ ደግሞ እንደውም ከዚህ ቤት እንዳይሽ አልፈልግም አለች እናትየዋ። አባትየው ምን አጠፋሽ አለ። አባትየው በጣም ደስ ይላል። በነገራችን ላይ እናትየዋና ሴቷ ልጅ ማለት ነው ያላቸው ጥላቻ በጣም ቅናት ነው ያስመስልባቸዋል። ልጅቷ የሰራተኛዋ ልጅ በጣም ጎበዝ፣ በጣም ቆንጆ፣ በጣም ጎበዝ ተማሪ ነችና ስለዚህ እናትየዋ ደግሞ በቃ ከሰነ ሴት ልጇ ድረስ መርዝ ናት ማለት ነው። ስለዚህ ከዚህ ቤት እንዳይሽ አልፈልግም ትላለች። ጭራሽ ቡና እያፈላች አይደለም እንዴ? ምን እያደረገች ነው? ስለሱ አይመለከትም፣ ልጅን አይመለከተኝም። ዝም በይ፣ የኔን ውሳኔ ማንም አይቀይርም አለ አባትየው። እናትየዋ እየተመነቃቀረች ሄደች ማለት ነው።
ልጅቷ ደግሞ ጋሼ አለች አንድ ነገር ጠይቀውት አለች ምንድነው አለ የድርጅቱ ማናጀር እንደሚሆን ሉል እኮ የራሴ ስራ አለኝ ብሎ ጎበዝ እንደሆነ ጠንካራነቱን ነው የሚያሳየው አለች አባትየው ደግሞ ከመባረር በፊት የመጨረሻ እድል አድርግ ብለሽ ነው አሉ አባትየው ማለት ነው እንደዛ ነው አለች ልጅቷ ስንተኛ ክፍል ነሽ 11 አለች መልካም እኔ በህይወት እስካለው ድረስ ትምህርትሽን እስክጨርስ ድረስ በድርጅት ውስጥ ትሰሪያለሽ ተስፋ አለኝ እያሉ ነው አባትየው ደስ ይላል አባትየው በጌታ ሉል ድርጅቱን ይዛን የሚል ሐሳብ ነበር ግን ያው አባትየው ደግሞ የትልቅ ልጁ እንዳያስፈራራው እንደሆነ አላወቀም ይሄ ትልቁ ልጅ መርዝ ነው ማለት ነው መርዝ ልጅ እንዳለው ስላላወቀ ነው ጎርጓሪ ሌባ እና ልጁን እያስፈራራ እንደሆነ አላወቀምና ጎርጓሪ ነው እሱ ጎርጓሪ ነውና ይሄ መጥፎ ማለት ነው በቀል እንደምትፈልግ ማለት አልገባኝም ምስኪን ለመምሰል እንዳትሞክር እዚሁ ነው ምሰዋህ አለው አራክ እንዴት ተረጋጋ ቆይ ምን ይሆን ብሎ ታውቆሃን አለው ተው እሱን ሲሆን ስትወርድ ታሰማኛለህ እያለ ነው አባት ሙሉ ለሙሉ እኔን ሊያዘዋውረው እንደው ሲሰማ ምንድነው ያሰብከው ቆይ ለምንድነው ሙሉ ለሙሉ አንተ የሚዘዋወረው የቦከሩ ልጅ ስለሆንኩ እያለ እየተጉህ እንዲሁም ድርጅቱን በታማኝነት ያገለግሉ ስለሆነ እያለ እዚህ ማለት ትግባ እያለ የተለየ ነገር አደርጋለሁ ብትል እገልሃለሁ እያለ እንግዲህ አንቆሊጣለሁ ሊጥለው ነው ማለት ነው ቆሻሻ የሆነ ክንዴ የሚባል ሰውዬ ለማንኛውም ሁላችሁም ቤተሰቦችዬ ሁላችሁም ላይክ እና ሼር ሰብስክራይብ ያረጋችሁ አበረታቱኝ በሚቀጥለው ደግሞ የሆነ ድራማን ክፍል 5 ይዘን እስከምንመጣ ድረስ ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ ማለት ነውና ይሄ ክንዴ የሚባል ሰውዬ በጣም አናዳጅ በጣም ሰይጣን በጣም በቃ እንደዚህ አይነት ሰዎች አሉና ከቤተሰባቸው ለራሳቸው ብቻ መውረስ የሚፈልጉ ማለት ነው ሉል ማለት ደግሞ በቃ እንደ አባቱ መልካም የሆነ ሰው አባትየው ደግሞ ስራ መስራትና መቀየር ልጆቹ እንዲቀየሩ እንዳይሰንፉ ነው የሚፈልገው እናትየዋ ደግሞ ልጆቿ እንዲማሩ እንዲሰሩ ማትፈልግም ቁጭ ብለው እንዲበሉ ነው በዚህ ጋር በኩል ደግሞ ይሄ ክንዴ የሚባል ሰውዬ ደግሞ ክንዱ ይጥፋና ማለት ነው ክንዱ ልቅ ይበልና እንግዲህ ወንድሙን እዚህ ጋር አባትየው በዚህ ጋር ድርጅቱን አስተዳድር ይለዋል በዚህ ጋር ደግሞ ይሄ ሰይጣን ክንዴ ማለት ነው ያስጨንቀዋል ለማንኛውም ላይክ ሼር ሰብስክራይብ እያደረጋችሁ ባይ ባይ ስለነበረ